ዛዶቅ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ይቻላል፣ አሁን ይቻላል። ምንድነው የሚቻለው ነገር? እግዚአብሔርን ደስ ማሰኘት ይቻላል። የሚገርመው እግዚአብሔርን ደስ ማሰኘት ከባድ የሚሆነው እግዚአብሔር የሌለው ነገር ስለሌለ፣ እግዚአብሔር የማይችለው ነገር ስለሌለ፣ እግዚአብሔር የጎደለው ነገር ስለሌለ ማስደሰት ከባድ ነው። ምንም ነገር ሰተነው ምንም ነገር አድርገን በራሳችን ጥረት ደስ እናሰኘዋለን ብለን ብናስብ ትርፉ ድካም ነው የሚሆነው። መጽሐፍ ቅዱሳችንም እንደዛ ነው የሚለው። በሮሜ ምዕራፍ 8 ቁጥር 8 ላይ ምንድነው? በስጋ ያሉት እግዚአብሔርን ደስ ሊያሰኙ አይችሉም። ዋው! እንግዲህ በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ማለት ሰዎች በራሳቸው ጥረት እግዚአብሔርን ደስ ሊያሰኙት አይችሉም ማለት እግዚአብሔር የሰው ልጆችን በምድር ላይ ተመልክቶ የዘላለሙን ሐሳብ እንዲሁ በሚያደርጉት ስራ እንዲሁ ባላቸው ማንነት ሊያደርግላቸው አስደስተውት የሚያደርግላቸው ነገር አይኖርም። ለምን? ሰዎች በስጋ እግዚአብሔርን ደስ ሊያሰኙት ስለማይችሉ፣ ወይንም በሌላ ቋንቋ ሰዎች በምድር ላይ ከክርስቶስ ኢየሱስ ውጪ ሆነው በሚያደርጉት ነገር እግዚአብሔር ጋር መድረስ አይችሉም። ግን የሰው ልጅ እስከ መጨረሻው ድረስ ይጥራል። ሰውነቱን በማጎሳቆል ይጥራል። ሩቅ በመሄድ ይጥራል። ተራራ በመውጣት ይጥራል። ልዩ ልዩ አይነት ስጦታዎችን በመስጠት ይጥራል። ማን ጋር ለመድረስ? አምላኩ ጋር ወይም እግዚአብሔር ጋር ለመድረስ በራሱ በሆነው ጥረት። ለዚህ ነው በክርስቶስ ኢየሱስ የሆነው ብቻ በምድር ላይ የሚለየው። ክብር ለኢየሱስ ክርስቶስ። ሌላውን ሁሉ ስንመለከት በራስ ጥረት ለመሄድ ነው የሚሞከረው። በራስ ጥረት ደግሞ አምላክ አይገኝም። መጽሐፍ ጳውሎስ ሲናገር በሮሜ ምዕራፍ 8 ቁጥር 8 ላይ በስጋ ያሉት ብሎ ደመደመ። በራሳቸው ጥረት ያሉት ብሎ ደመደመ። ራሳቸው በሚያመጡት ጉልበት፣ አቅም፣ ብልሃትና ጥበብ ሊሄዱ ወደሚፈልጉት አምላክ መድረስ አይችሉም፣ ወይም ደግሞ ወደ እግዚአብሔር መድረስ አይችሉም። በሌላ ቋንቋ እግዚአብሔር ደስ ሊያሰኙት አይችሉም። ነገር ግን ይላል ጳውሎስ፣ ነገር ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር፣ ይሄ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በስጋ አይደላችሁ። በምንድን ናችሁ? በመንፈስ ናችሁ። እንግዲያውስ የክርስቶስ መንፈስ የሌለው ከሆነ ግን ይህም የሱ ወገን አይደለም። እንግዲያውስ መለኪያው፣ መለያው፣ ማስደሰቻው የክርስቶስ ወገን መሆኑ፣ የእግዚአብሔር ወገን ሆኖ ለመገኘት የክርስቶስ መንፈስ ያለው የእግዚአብሔር መንፈስ ያለው ተባለ። ስለዚህ ይህንን ወገኖቼ ሆይ በስጋ ልናስደስተው የማንችለውን አምላክ በክርስቶስ ኢየሱስ ሆነን ደስ እናሰኘዋለን። ምክንያቱም እግዚአብሔር ሲናገር በሱ ደስ የሚለኝ የምወደው ልጄ እሱ ነው ስሙት ካለ በእግዚአብሔር ደስታ ውስጥ መሆን ነው እግዚአብሔርን ደስ ማሰኘት። ሃሌሉያ! ስለዚህ ከምንጥረው ጥረት ከምንታገለው ትግል ወጥተን የእግዚአብሔር ደስታ በሆነው ክርስቶስ ስንሆን እግዚአብሔር የሚያየን በክርስቶስ ስለሆነ የእግዚአብሔር ደስታ በክርስቶስ ያሉት ናቸውና እግዚአብሔርን እነሱ ደስ ያሰኙታል። እግዚአብሔርን በዚህ ደስ ይሰኛል። ክብር ለኢየሱስ ክርስቶስ። በማንም ጥረት ያልሆነ በራሱ በጎ ፈቃድና ቸርነት በሆነ በበደላችንና በኃጢአታችን ሙተን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሊያስበን የወደደ እግዚአብሔር በክርስቶስ ስንሆን ደስ ይሰኛል። የእግዚአብሔር ወገን እንባላለን። የክርስቶስ ወገን እንባላለን። የእግዚአብሔር መንፈስ በእኛ ይኖራል። ስለ እግዚአብሔር በእኛ ደስ ይለዋል። ከምን የተነሳ? ከልጁ ከክርስቶስ ኢየሱስ የተነሳ። ሃሌሉያ! ክብር ለኢየሱስ። እንግዲያውስ ይሄንን ብቻ ነው ወይ እግዚአብሔር የሚለን ብለን ካልን ከዛ በኋላ ያለውን የኃላፊነት ደግሞ ኑሮ እንረሳዋለን። ወገኖቼ ሆይ ዛሬ በሁለት እንለያለን። በምድር ላይ ያለ ሰው ሁሉ ወይ በስጋ ነው ወይ በመንፈስ ነው፣ ወይ በስጋ ነው ወይ በክርስቶስ ነው፣ ወይ በስጋ ነው ወይ በእግዚአብሔር ነው። ስለዚህ እንለያለን። በምን እንለያለን? በክርስቶስ የእግዚአብሔር ደስታ። በምንም አይነት መንገድ እግዚአብሔርን ማስደሰት ስለማይቻል በምን? በስጋ ሆኖ
ከክርስቶስ ውጪ ሆኖ እግዚአብሔርን ደስ ማሰኘት አይቻልም። ፔሬድ መጽሐፍ እንደዛ ነው የሚለው። ስለዚህ ሰዎች ድሮም ይሞክራሉ፣ አሁንም ይሞክራሉ፣ ወደፊትም ይሞክራሉ። ለምን? አምላክን ደስ ማሰኘት ውጫዊ በሆነ ነገር ስጦታ በመስጠት ጥረትን በመጣር የራስን ነገር በማድረግ እግዚአብሔርን ለማግኘት እሱ አይሆንም። ለምን? የሥጋ ሥራ የተገለጠ ነው። ሥራ አለው። እርኩሰት ነው፣ መዳራት ነው፣ ዝሙት ነው፣ ዘፋኝነት ነው፣ ኃጢአት ነው፣ አመፅ ነው። የማን ሥራ? የሥጋ ሥራ። ስለዚህ ይሄ እግዚአብሔርን ደስ ሊያሰኘው አይችልም። በክርስቶስ የሆነው መንፈስ እሱ ግን እግዚአብሔርን ደስ ያሰኛል። የመንፈስን ፍሬ እነዚህ ናቸው እንደተባለ ታጋሽነት፣ ቸርነት፣ ምሕረት፣ ርኅራኄ እያለ የሚያፈራው የእሱ ሕይወት በእኛ ሲኖር ነው። ሥራ አይደለም፣ ሕይወት ነው። ያፈራል። ክብር ለኢየሱስ ክርስቶስ። በሥጋ የሆነውስ ሥራ ይሠራል፣ ሥራውን መልካም አይደለም። በመንፈስ የሆኑስ የመንፈስ ፍሬ ያፈራሉ፣ እሱም በጎነትና መልካምነትን ያፈራል። እሱ ሕይወት ሲኖረን እግዚአብሔር በዚህ ደስ ይሰኛል። ክብር ለኢየሱስ ክርስቶስ። በሁለተኛ ደረጃ ጳውሎስ ይህንን ብቻ ብሎ አላቆመም። በሁለተኛ ደረጃ ምዕራፍ 12 ቁጥር 1 ላይ ለእኛ ለዳን ነው፣ ለእኛ በእግዚአብሔር ቤት እንመላለሳለን፣ እግዚአብሔርን ደስ እናሰኛለን። በሕይወት ዘመናችን ላለው ደግሞ ወንድሞች ሆይ ይላል። ክብር ለኢየሱስ። እነማን? ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ዋው! በመምጣታችን ልጁ ኢየሱስ ክርስቶስ በመቀበላችን ከሱ ጋር በመኖራችን የእግዚአብሔር መንፈስ በመካፈላችን እግዚአብሔር ደስ አለው። እግዚአብሔር በሰማይ ደስ አለው። መላእክት በሰማይ ደስ አላቸው። ፍጥረት ደስ አለው። አሁንስ ሲሆን ከዚህ በኋላ የምንኖረው ኑሮ ወገኖች ሆይ፣ ወንድሞች ሆይ አሁን ደግሞ የምታስደስቱት ሰውነታችሁን እግዚአብሔርን ደስ የሚያሰኝ። ክብር ለኢየሱስ ክርስቶስ። ማንን ደስ ለማሰኘት? አሁን ብዙ ጊዜ በዓለም የምናየው ሰዎች በሰዎች ፊት ሉክስ ጉድ ሆኖ መታየት፣ ምናልባት ስፖርተኛ ሆኖ መታየት፣ ምናልባት ጥሩ ቅርጽ ያለው ሆኖ መታየት፣ ምናልባት በአለባበስና ሞዴል ሆኖ ለመታየት በሰው ፊት ደስ የሚል ሰው ሆኖ ለመገኘት በጣም ብዙ ዋጋ ይከፍላል። በተለይ በዚህ ዘመን ከመቼውም ጊዜ የበለጠ ሰዎች በሰውነታቸው ላይ የሚያጠፉት ገንዘብ ከሚበሉትና ከሚጠጡት በላይ ነው። በጣም ብዙ። ስለዚህ አሁን ግን መጽሐፍ ሲለን ምን ይላል? ኦፍኮርስ ሰውነታችሁን መጠበቅ ጥሩ ነው፣ ሰውነታችንን ስፖርት መስራት፣ ብዙ ነገሮች ግን የሚለው ነገር ምንድን ነው? አሁን ግን ወንድሞች ሆይ እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ሰውነታችሁን ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ዋው! ስለዚህ ይሄ ሰውነት ቅዱስ፣ ይሄ ሰውነት ሕያው፣ ይሄ ሰውነት ከርኩሰት የራቀ፣ ይሄ ሰውነት እግዚአብሔርን ደስ የሚያሰኝ ሕያው፣ ዛሬም ነገም ከነገ ወዲያም በእግዚአብሔር መገኘት ውስጥ የሆነ ሃሌሉያ እንዲሆንላችሁ በእግዚአብሔር ርኅራኄ እለምናችኋለሁ። በየትኛው ርኅራኄ? እግዚአብሔር በራራበት ርኅራኄ። በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር አየን፣ አነሳን። ምንም ነገር በእኛ መልካም ነገር ሳይገኝ የእግዚአብሔር ርኅራኄ በባዶ የወደደን መውደድ፣ በባዶ ያነሳን ማንሳት፣ በባዶ ሕይወት የሰጠን የእግዚአብሔር ፍቅር ርኅራኄ፣ በሱ ርኅራኄ፣ በሰው መራራት አይደለም፣ በሰው ርኅራኄ አይደለም። የሰው ርኅራኄ እንካ በንካ ነው። የሰው ርኅራኄ በውለታ ነው። የእግዚአብሔር ርኅራኄ ከራሱ የመጣ ከራሱ የመነጨ የሰው ልጅን ከውድቀት ከአዘቅት ውስጥ ያወጣ በዛ ርኅራኄ እለምናችኋለሁ። አስቡት ከምን እንዳወጣችሁ፣ አስቡት ከየት እንዳነሳችሁ፣ አስቡት ከምን አይነት በደልና ኃጢአት ከርኩሰትና ከአመፅ እንዳወጣችሁ እለምናችኋለሁ። አሁን ደግሞ ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሃሌሉያ። ማንን? እግዚአብሔርን ደስ የሚያሰኝ። ጠይም ነው፣ ጥቁር ነው፣ ቀጭን ነው፣ ወፍራም ነው፣ ዳዝንት ማተር። እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ከእኔና ከእናንተ የሚጠበቀው አንድ ቀን ራሳችንን መስጠት ሳይሆን ሁል ቀን እግዚአብሔር ፊት ራሳችንን ሰጥተን
ብልቶቻችን የአመፃ ሳይሆን ቅዱስ መስዋዕት ሆኖ በእግዚአብሔር ፊት እግዚአብሔር የሚያሸተውና የሚከብርበትን ላይፍ እንድንኖር ህይወት እንድንኖር እግዚአብሔር ይርዳል። እንግዲያውስ በስጋ ያሉት እግዚአብሔርን ደስ አያሰኙም። በስጋ ያለን ሰዎች ብንኖር በራሳችን ጥረት እየታገልን ብንሆን በአጋጣሚ ይህንን ሰምተን ቢሆን በክርስቶስ ኢየሱስ ብቻ እግዚአብሔር ደስ ይሰኛል። በክርስቶስ እንድንሆን እግዚአብሔር ይርዳል። ደግሞ በጌታ በክርስቶስ ነን ያለ ደግሞ ሕያውና ቅዱስ መስዋዕት አድርገን ሰውነታችንን ዕለት ዕለት በእግዚአብሔር ፊት እያቀረበን ይህንን ኑሮ እንድንኖር እግዚአብሔር በክርስቶስ ኢየሱስም ጸጋ ያብዛልን። ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። ጸጋ ይብዛላችሁ። አሜን። ይቻላል እግዚአብሔርን ደስ ማሰኘት። Would you like to listen to the Word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube and don't forget to follow us on Facebook. And subscribe. ኢየሱስ ያድናል። Zadok.